እሺ የዛሬውን ክላሳችንን እንጀምርና የሚመጡ ልጆች እየመጡ ይቀጥላሉ። እሺ እኔም እየተቀበልኳቸው ነው በእርግጥ። ስለዚህ ክላሳችንን ጀምረናል። ላስት ዊክ አንድ አዲስ ቻፕተር ነበር የጀመርነው። ቻፕተር ቱ ወይም ዩኒት ቱ ነበር የጀመርነው። ዩኒት ቱ ላይ ካነሳናቸው ሀሳቦች ውስጥ በመሰረታዊነት ዩኒት ቱ ሁለት ሀሳቦችን የያዘ ነው የሚለውን አየን። አንደኛው የዴማንድ ሀሳብ ነው። ሁለተኛው ደግሞ የሰፕላይ ሀሳብ ነው። ስለዚህ የዴማንድን ሀሳብ ላስት ዊክ ስላየን ዛሬ ደግመን አናይም። ስለዚህ ዛሬ የምንመለከተው የቲዎሪ ኦፍ ሰፕላይን ሀሳብ ይሆናል ማለት ነው። ቲዎሪ ኦፍ ሰፕላይ ከዴማንድ የቀጠለ ፓርት ነው ቲዎሪ ኦፍ ሰፕላይ። ስለዚህ ሁለቱ ነገሮች ደግሞ ኢኮኖሚክስ ላይ በዋናነት ሁለቱ ነገሮች አብረው የሚሄዱ ነገሮች ናቸው። አንደኛውን ነገር ከሌላኛው ነገር ነጥለን ማየት አንችልም። ስለዚህ ቲዎሪ ኦፍ ዲማንድ ከቲዎሪ ኦፍ ሰፕላይ ጋር አንድ ላይ አብሮ የሚሄድ ኮንሰፕት ነው ማለት ነው። ስለዚህ ያንን ነው ለማየት የምንሞክረው ማለት ነው። ሶ ላስት ዊክ ዲማንድን ባየንበት አንድ ሀሳብ አንስተን ነበር። በተለይ ከዲማንድ ዴፊኒሽን ጋር በተገናኘም ያየነው ሀሳብ አለ። ከዛ በኋላ ዲማንድን የምንገልጽባቸው መንገዶች ወይም ደግሞ የሎ ኦፍ ዲማንድን የምንገልጽባቸው መንገዶች የሚል ሀሳብም አይተናል። ከዛ በሶስት አይነት መንገድ እንገልጻለን ብለን አየን። ከዛ ፋክተርስ ወይም ደግሞ ዲተርሚናንትስ የሚሉ ሀሳቦችን አይተናል። ዲተርሚናንትስ ኦፍ ዲማንድ የሚሉ አይዲያዎችን ላስት ዊክ ለማየት ሞክረናል ማለት ነው። ሶ አሁን ቀጥታ የሰፕላይን ሀሳብ ነው የምንመለከተው። ሰፕላይም በተመሳሳይ የዲማንድ አንደኛው ሳይድ ነው። ሌላኛው የዲማንድ ሳይድ ነው ማለት ዲማንድ አለ። ከዛ ከዲማንድ ጋር ደግሞ ሰፕላይ የሚባል ነገር አለ። በሌላ አባባል የኢኩሊብረም ወይም የባላንስ የምናደርግበት አንድን ኢኮኖሚ ሁለቱንም የገበያውን የአቅርቦትና የፍላጎትን በኩል እኩል የምናደርግበት አንዱ ነገር ነው። ስለዚህ ሰፕላይ ማለት ምን ማለት ነው? ዝም ብለን ዲፋይን ስናደርገው አቅርቦት ማለት ነው። አቅርቦት ማለት ነው። አዎ አሁን ምንድን ነው ቅድም ባለፈው ከዴማንድ አንጻር ካወራነው ነገር ጋር ይገናኛል። አሁንም ላስት ታይም ምንድን ነው ያለው? ዴማንድ ማለት ፍላጎት ነው አይደል? ፍላጎት ግን የሚሆነው ስንት ነገሮችን ሲያሟላ ነው? ሁለት የነበራችሁ ነገሮችን የሰማችሁ ስንት ነገሮችን ሲያሟላ ነው? ሁለት ነገሮችን ሲያሟላ ነው። ምን ምንድን ሁለት ናቸው? ነገር ሁለቱም ምንድን ናቸው? አቢሊቲ እና ዊሊንግነስ ዊሊንግነስ። በቃ በተመሳሳይ ሰፕላይም ማለት አቅርቦት ነው። አቅርቦት ብለን ስንል አንድን ምርት ወደ ገበያ ማቅረብ፣ ሻጭ ማለት ሴለር ማለት ነው በሌላ አባባል። ባለፈው ዲማንድ ላይ ያየነው ግን ባየር ነው። ባለፈው ዲማንድ ላይ ያየነው አዜ ባየር ነው ያየነው። ወደ ሰፕላይ ስንመጣ ደግሞ ሰፕላይ ላይ አዜ ሴለር ነው የምናየው ማለት ነው። ስለዚህ አቅራቢዎች አሁን ባለፈው ፈላጊዎችና ዋጋ ያላቸውን ግንኙነት አይተን ነበር። አሁን ደግሞ ያንኑ ሀሳብ ግን ከአቅራቢዎች አንጻር እናያለን ማለት ነው። አሁን ምንም አይደለም የምናደርገው፣ ከፈላጊዎች አንጻር ያነሳነው ነገር ወደ አቅራቢዎች ማዞር ብቻ ነው የሚሆነው። በዚህ ጊዜም ባለፈው ያነሳነው ሁለቱ ሀሳብ ልነሳ ይችላል። ከምን አንጻር? ከዊሊንግነስ እና ከኤቢሊቲ አንጻር ማለት ሰዎች አቅርቦቱን መጨመር ስላለባቸው ብቻ ተነስተው መጨመር አይችሉም ማለት ነው። መጨመር ስላለባቸው ብቻ ወይ መጨመር አለብን ብለው ስላሰቡ ብቻ መጨመር አይችሉም። ምክንያቱም አቅርቦትም በራሱ የራሱ የሆነ ሳይድ ያለው ነገር ነው ማለት ነው። ሁለት ሳይዶች አሉት፣ እሱም ዊሊንግነስ እና ኤቢሊቲ ያሉት ነው ማለት ነው። ስለዚህ ያንን ነው የምናየው። ከዴማንድ የሚለየው ይሄኛው አቅርቦት መሆኑ፣ ያኛው ዴማንድ ደግሞ ፍላጎት መሆኑ ነው። ስለዚህ ዊሊንግነስ እና ኤቢሊቲ ሁለቱ ነገሮች በዲማንድም ኬዝ በሰፕላይም ኬዝ ሶ the supply may be defined as the various amount of product that a producer or the firm is willing and able to produce and make
available for sale in a market over specific time period at a given price ሴትራስ በረበስ ሌሎች ነገሮች እንዳሉ ሆነው አንድ አቅራቢ ወይም ደግሞ አንድ አምራች አንድን ኮሞዲቲ ወደ ማርኬት ለማምጣት ያለውን አቅምና ከዛ ጋር በተገናኘ ያለውን ፍላጎት ያንን ፍላጎት እናያለን ማለት ነው። ስለዚህ ከሰፕላይ አንፃርም ስንመለከት ሁለቱንም ነገሮች ኮንሲደር ያደርጋል። አቅምንና which means ability-ንና ምንን ability-ንና willingness-ን በደንብ አድርጎ ያ ሶ ability-ንና willingness-ን ሁለቱንም የያዘ ነው ማለት ነው። በሌላ አባባል ባለፈው ዋጋና ምን ተባብለናል? ዋጋና ዲማንድ ያላቸው ሪሌሽንሺፕ ዋጋና ዲማንድ ያላቸው ሪሌሽንሺፕ ምንድነው ብለናል? ኔጌቲቭ ነው ብለናል። ኔጌቲቭ ነው ብለናል አይደል? ሪሌሽንሺፓቸው አልሰማችሁኝም? ያ ማለት ዋጋው ሲጨምር ዲማንዱ ፕራይስ ሲጨምር ምን ይሆናል ብለናል? ኳንቲቲ ዲማንድ ይቀንሳል ተባብለን ነበር አይደለ? ዋጋ ሲጨምር ያ ዋጋ ሲጨምር ዲማንድ ወይም ኳንቲቲ ዲማንድ ምን ያደርጋል? ይቀንሳል ብለናል። ወደ ሰፕላይ ሲመጣ ግን አሁን ተቃራኒውን ነው የምናየው ማለት ነው። ወደ ሰፕላይ ሲመጣ የአንድ ዕቃ የገበያ ዋጋ ሲጨምር አቅራቢዎች ምርቱን የሚያቀርቡበት ሁኔታ ይጨምራል ወይስ ይቀንሳል? ይጨምራል። ምክንያቱም ዋጋው ገበያ ላይ ጨምሯል ማለት አቅራቢው ያንን ዋጋ ያንን ዕቃ ወዲያው ሸጬ ብዙ ትርፍ አገኛለሁ ብሎ ስለሚያስብ ዋጋ ሲጨምር አቅርቦት ይጨምራል ማለት ነው። ባለፈው ግን ሎ ኦፍ ዲማንድ ላይ ያየነው ዋጋ ሲጨምር አቅርቦት ምን ይሆናል? ፍላጎት ምን ይሆናል ያልነው? ይቀንሳል። ስለዚህ በፍላጎትና በዋጋ መካከል ያለው ግንኙነት ኔጌቲቭ ነው ለዲማንድ። ወደ ሰፕላይ ስንመጣ ግን ፖዚቲቭ ነው። ያ ማለት የአንድ ኮሞዲቲ ፕራይስ ኢንክሪዝ እያደረገ በሄደ ቁጥር ኳንቲቲ ዲማንድም በዛው ልክ ኢንክሪዝ ያደርጋል ማለት ነው። ሶ ያንን ነው የምናየው። ስለዚህ አሁን ላስት ታይም ምን ብለን ነበር? ይሄንን ሎ ኦፍ ዲማንድን የምንገልጽበት 3 አይነት መንገድ አለ ብለናል አይደል? በዲማንድ ላይ ምንድነው እሱ? ዲማንድ ከርቭ፣ ዲማንድ ስኬጁል እና ዲማንድ ፈንክሽን። ዲማንድ ከርቭ፣ ዲማንድ ስኬጁል እና ዲማንድ ፈንክሽን የሚሉ ሀሳቦችን አይተናል። ይሄ ኔጌቲቭ ሪሌሽንሺፖችን የሚያሳየን ወይም ደግሞ በዲማንድና በኳንቲቲ በዲማንድና በፕራይስ በእነሱ መካከል ያለውን በኳንቲቲ ዲማንድ እና በፕራይስ መካከል ያለውን ኔጌቲቭ ሪሌሽንሺፕ የሚያሳየን ከርቭ ምን ይባላል? ዲማንድ ከርቭ ይባላል ወይም ግራፍ ማለት ነው። ሌላ ያንን ሪሌሽንሺፕ የሚያሳየን ቴብል ዲማንድ ስኬጁል ይባላል። ያንን ሪሌሽንሺፕ የሚያሳየን ማቴማቲካል ኢኩዌሽን ደግሞ ዲማንድ ፈንክሽን ይባላል። በተመሳሳይ ሰፕላይንም እንደዛው ነው። ሰፕላይ ፈንክሽን፣ ሰፕላይ ስኬጁል እና ሰፕላይ ከርቭ ብለን ነው መግለጽ የምንችለው። ሰፕላይ ፈንክሽን ማለት ይሄው እዚህ ጋር እንደምትመለከቱት ማቴማቲካል ኤክስፕላኔሽን ነው ይሄ which means this is our quantity supplied QX ማለት ኳንቲቲ ሰፕላይድ ነው። የኳንቲቲ ሰፕላይዳችን ምን ላይ ዲፔንድ ይሆናል? on our price ላይ ዲፔንድ ይሆናል። እዚህ ጋር ፕራይስ አለን ማለት ነው። ሶ በዚህ ዲፔንድ ይሆናል ማለት ነው። ሶ ያንን ነው ሰፕላይ ላይ በተለየ ሁኔታ የምናየው ያንን። ሶ ይሄንን ሰፕላይ ፈንክሽን እንላለን። ባለፈው እንደነገርኳችሁ በቴብል መልክ ሲሆን ምን ይባላል? በዚህ ጊዜ ሰፕላይ ስኬጁል ይባላል። ሰፕላይ ስኬጁል ይባላል። ቅድም ምን ብያችሁ ነበር? ሪሌሽንሺፓቸው ፖዚቲቭ ነው ብያችሁ ነበር which means when the price of one side increase and the price of the supply of quantity supplied increase ያደርጋል ብያችሁ ነበር። የአንደኛው ሳይድ ፕራይስ ኢንክሪዝ ካደረገ ፎር ኤግዛምፕል የመጀመሪያው ላይ ስንት ነው ያለው? 10 ነው አይደል ያለው? ይታያችኋል እዚህ ቴብሉ ላይ ያለው የመጀመሪያ ላይ ስንት አለን?
10 አለ። ከዛ 15 22 35 እያለ ምን እያደረገ ነው? እየጨመረ ነው እየቀነሰ ነው? እሱ ባል እየጨመረ ነው። ከታች ኳንቲቲ ሰፕላይድም ስትመለከቱት ምን እያደረገ ነው? መጀመሪያ አንድ ነበር፣ ከዛ 2 ሆነ፣ 3 እያለ ምን እያደረገ ነው? ይህም ሳይ እየጨመረ ነው። እየጨመረ ነው። ስለዚህ ይህንን በቴብል መልክ ስናሳይ ሰፕላይ ስኬጁል ማቴማቲካል ኢኩዌዥን መልክ ስናሳይ ሰፕላይ ፈንክሽን እና ሌላ ደግሞ በምን መልክ ስናሳይ በግራፍ መልክ ስናሳይ ደግሞ ምን ይባላል? ሰፕላይ ከርቭ ይባላል። ሰፕላይ ከርቭ ይባላል። ይታያቸዋል አይደለ? እንዴት ኢንክሪዝ እንደሚያደርግ እዚህ ጋር ከዚህ ጋር እኩል ነው እየጨመረ የሚሄደው ማለት ነው። እኩል ነው እየጨመረ የሚሄደው። ሶ ይሄንን ነው ሰፕላይ ከርቭ የምንለው ማለት ነው። ግራፊካሊ ያንንም ያየ ነው። ስሎፕ ኦፍ ሰፕላይ ከርቭ አፕዋርድ ስሎፒንግ ነው። እሱን ነግሬያቸዋለሁ ለምን አፕዋርድ ስሎፒንግ እንደሆነ። በሁለቱም መካከል ያለው ሪሌሽንሽፕ ፖዘቲቭ ስለሆነ ነው። በሁለቱ መካከል ያለው ሪሌሽንሽፕ ፖዘቲቭ ስለሆነ አፕዋርድ ስሎፒንግ ስለመሆኑ ቅድም ነግሬያቸዋለሁ። ወይም ሁለቱ ኳንቲቲ ሰፕላይድ እና ሰፕላይድ ኳንቲቲ ሰፕላይድ እና ፕራይስ ፖዚቲቭ ሪሌሽንሽፕ ነው ያላቸው ነግሬያቸዋለሁኝ። ፕራይስ ከጨመረ አቅራቢዎች ወዲያው ያንን እቃ ወደ ማርኬት ለማምጣት ያላቸው ሁኔታ ይጨምራል ብዬ እንደነገርኳችሁ ማለት ነው። ሶ ከዛ አንጻር ማየት እንችላለን። ባለፈው ሳምንት 2 ሀሳቦችን አይተን ነበር። ከዲማንድ ከርቭ አንጻር ዲማንድ ከርቭ ሽፍት ያደርጋል፣ ዲማንድ ከርቭ ደግሞ ሙቭ ያደርጋል የሚል ሀሳብ አንስቼ ነበር። እስቲ ይህን የሚያስታውሰኝ አንድ የሚያስታውሰኝ ጎበዝ ተማሪ እስቲ ቲቸር ወይ አልገባችሁም? ዲማንድ ከርቭ ሽፍት የሚያደርግበት ሁኔታ አለ፣ ዲማንድ ከርቭ ሙቭ የሚያደርግበት ሁኔታ አለ ብዬ ነግሬያችሁ ነበር። የለም የሚያስታውሰኝ ሰው? ዲማንድ ከርቭ ማለት የዚህኛው ኦፖዚት ነው የሚሆነው። የዚህኛው ኦፖዚት ነው። ከርቭ ሁለት አይነት አሳይቻችሁ ነበር፣ ሙቭ ሲያደርግ እና ቼንጅ ሽፍት ሲያደርግ። ሙቭ ሲያደርግ ማለት በራሱ በአንድ ዲማንድ ከርቭ ላይ ነው። ሽፍት ሲያደርግ ደግሞ ኦሪጂናሊ ከርቭ ከነበረበት አፕዋርድ ወይም ደግሞ ዳውንዋርድ ሽፍት ሲያደርግ ነው ብዬ ልዩነቱን በደንብ አሳይቻችሁ ነበር። ልክ ነኝ? ቲቸር ያ ዲማንድ ከርቭ እንትን ባለበት ሆኖ ላይ እንትን ዲማንድ ከርቭ አንዱ ሽፍት ያደርጋል፣ አንዱ ደግሞ ሙቭ ያደርጋል። ሙቭ ሲሆን በፕራይስ ምክንያት ነው ብያቸዋለሁ። ሙቭ ሲሆን፣ ሽፍት ሲሆን ግን ከፕራይስ ውጭ ያለ ነው ብለናል። ይህን በተመሳሳይ እዚህ ቼንጅ ኦፍ ሰፕላይ ላይ ማየት እንችላለን። ያው አንድ ሰፕላይ ከርቭ እዚህ ጋር አለ፣ ሌላኛው ሰፕላይ ኢንክሪዝ ሲያደርግ እና ዲክሪዝ ሲያደርግ የሚያሳይ ከርቭ። ሁለቱም ከርቮች አንድ ላይ ሽፍት እና ሙቭ። ይሄኛው በዚህ በፕራይስ ምክንያት ያለውን ስንመለከት እሱ የሚያደርገው ሙቭመንት ነው ማለት ነው። ይኸው እዚህ ጋር ፖይንት ኤ ላይ ነበር፣ ራሱ ከርቭ ላይ ነው። እዚህ ጋር ፖይንት ቢ ራሱ ከርቭ ነው። ፖይንት ሲም ራሱ ከርቭ ነው። ወደዚህ ስንመጣ ወደ ሁለተኛው ስንመጣ ግን ኢንክሪዝ እና ዲክሪዝ አድርጎ እናያለን። ኢንክሪዝ ካደረገ አፕዋርድ ነው፣ ዲክሪዝ ካደረገ ደግሞ ዳውንዋርድ እንደሆነ ቱ ዘ ራይት እንደሆነ መውሰድ እንችላለን ማለት ነው። ይሄ ትልቁ የሰፕላይን የምንገልጽባቸው መንገዶች ብለን ያየነው ነው። ሰፕላይን ከምንገልጽበት መንገድ ቅድም ባለፈው ዲማንድ የምንገልጽበት ብለን ካየነው ጋር ይመሳሰላል ማለት ነው። እንደዚህ ማየት ይቻላል። ሌላኛው ፋክተርስ አፌክቲንግ ሰፕላይ። ወይ ጥያቄ ያላችሁ? እዚህ ጋር ሙቭ የሚሆነው ፕራይስ ጊዜ ነው። ሙቭ የሚሆነው ፕራይስ ጊዜ ነው። ሙቭ የሚሆነው ፕራይስ ጊዜ ነው። ሽፍት የሚያደርገው ደግሞ ከፕራይስ ውጭ ያሉ ፋክተሮች አፌክት ሲያደርጉት ነው። ባለፈው ታይም አይተን ነበር አይደለ? ከፕራይስ እና ከፕራይስ ውጭ ያሉ ዲማንድን አፌክት የሚያደርጉ ፋክተሮች ብለን አይተናል ሁሉንም። ለምሳሌ ካስታወሳችሁ ቴስት እና ፕሪፈረንስ፣ ፊውቸር ኤክስፔክቴሽን ኦፍ ኢንካም ፕራይስ ነው። ፊውቸር ኤክስፔክቴሽን ኦፍ ፕራይስን አንዱ ዲተርሚን የሚያደርግ ፋክተር ነው የሚሉ ነገሮችን አይተናል።
ልዩነታቸው ግን ብለን ያየነው ፕራይስ ሲሆን ያለው ልዩነትና እነዛ ከፕራይስ ውጭ ያሉ ፋክተሮች ሲኖሩ ያለው ልዩነት ግን ተመሳሳይ አይደለም የሚለውንም አይተናል። ልክ ከዛ ጋር በተመሳሳይ ሁኔታ ፋክተርስ አፌክቲንግ ሰፕላይንም ደግሞ አፌክት የሚያደርጉ ፋክተሮች አሉ። ዲማንድን አፌክት የሚያደርጉ ፋክተሮች እንዳሉ ሁሉ ሰፕላይንም ደግሞ አፌክት የሚያደርጉ ፋክተሮች አሉ ማለት ነው። ከነዛ ፋክተሮች መካከል የመጀመሪያው ሰፕላይን ወይም አቅርቦትን አፌክት የሚያደርገው ኮስት ኦፍ ኢንፑት ነው። ኮስት ኦፍ ኢንፑት ወይም የጥሬ ዕቃ ዋጋ መጨመር። የጥሬ ዕቃ ዋጋ መጨመር ምን ላይ ያመጣል? አቅርቦት ላይ የራሱ የሆነ ተጽዕኖ አለው ማለት ነው። አቅርቦት ላይ የራሱ የሆነ ተጽዕኖ አለው። ለምሳሌ የጥሬ ዕቃ ዋጋ ሲጨምር አቅርቦት ይጨምራል፣ ይቀንሳል? ይጨምራል። አንደርስታንድ አድርጋችሁኛል? ግን የጥሬ ዕቃ ዋጋ ሲጨምር አቅርቦት ይጨምራል ወይስ ይቀንሳል? አቅርቦት ይቀንሳል። አቅርቦት ይቀንሳል አይደል? ለምን ይቀንሳል? ምክንያቱም ዕቃውን ሙሉ በሙሉ ማምረት አንችልም አይደለ? ምክንያቱም የኢንፑት ዋጋ ጨመረ ማለት ወይም የጥሬ ዕቃ ዋጋ ጨመረ ማለት በሌላ አባባል ወጪያችን ጨመረ ማለት ነው አይደለ? ስለዚህ ወጪያችን ከአቅማችን በላይ የሆነ በሄደ ቁጥር ለማቅረብ ወይም ለማምረት ያለን ልክ ይቀንሳል ማለት ነው። ምክንያቱም ኮስት ስለሆነ ፋክተር ኦፍ ፕሮዳክሽን ኮስት ስለሆነ እንደዛ አይነት ችግር ሊፈጠር ይችላል ማለት ነው። ስለዚህ ይሄ አንዱ ሰፕላይን አፌክት የሚያደርገው ፋክተር ነው። እዚህ ጋር ይላል the cost depends on the price of factor, so an increase in factor cost increases the cost of production and reduces supply ይቀንሳል ማለት ነው። ሌላኛው ስቴት ኦፍ ቴክኖሎጂ ነው። የቴክኖሎጂ መዘመን አቅርቦትን ይጨምራል ወይስ ይቀንሳል? ይሄንን መልስ ውስጥ ተነጋግረን ይጨምራል አይደለ? ለምን ነው የሚጨምረው? ለምሳሌ አሁን በበሬ ማረስ እና በትራክተር ማረስ የትኛው ይሻላል? በትራክተር ቶሎ እንትን ያገኛል። ስለዚህ አሁን ትራክተር ማለት ቴክኖሎጂ ነው ማለት ነው በሌላ አባባል። ስለዚህ ቴክኖሎጂ ካለ ምን ይቀንሳል ማለት ነው? ሰፕላይ። እስከዚህ ብዙ ጉልበት አንጠቀምም እንደመጀመሪያ ማለት ብዙ የሰው ጉልበት አንጠቀምም በአጭር ጊዜ። ስለዚህ ሰፕላዩ አፌክት የሚደረግበትን ወይ ስናይ ግን ቴክኖሎጂ አድቫንስ አድርጓል ማለት በሌላ አባባል ታይም ማናጅ እናደርጋለን። በበሬ ትተን በትራክተር አምርተናል ማለት ነው። ስለዚህ አቅርቦትን እንዲጨምር ያደርጋል። ቴክኖሎጂ አድቫንስ ሲሆን አቅርቦት ይጨምራል። ቴክኖሎጂ ባክዋርድ ሲሆን አቅርቦት ይቀንሳል። ወይ እዚህ ጋር አልገባኝም። ስቴት ኦፍ ቴክኖሎጂ ሰፕላይን አፌክት እንዴት ሊያደርግ ይችላል? አዎ ይላል እኮ እዚህ ጋር። አሁን ቴክኖሎጂ አድቫንስድ የሚሆን ከሆነ በጣም ብዙ በትንሽ ደቂቃ ብዙ ማምረት እንችላለን ማለት ነው በሌላ አባባል። ሰፕላይን አፌክት ያደርጋል፣ ኢንክሪዝ እንዲያደርግ ያደርጋል። አዎ ሰፕላይ ኢንክሪዝ እንዲያደርግ ያደርጋል። ሌላኛው ኤክስተርናል ፋክተር ብለን ስንል እዚህ የተጠቀሱ ነገሮች አሉ። ኤክስተርናል ፋክተር ላይክ ኢንፍሉዌንስ ፋክተርስ ላይክ ዲስ ኢንፍሉዌንስ ሰፕላይስ። ለምሳሌ ኤክስተርናል ፋክተር ማለት if there is a flood this reduces the supply of various agricultural products። ሌላኛው በተፈጥሮም አንዳንዴ በተፈጥሮም ወይም ደግሞ በሰው ሰራሽ መንገድ የሚደርሱ አደጋዎች፣ እንደዚህ አይነት አደጋዎች ምን ሊፈጥሩ ይችላሉ? ሰፕላይን ኢንክሪዝ ነው ዲክሪዝ እንዲያደርግ ነው የሚያደርጉት? ዲክሪዝ። yes
ዲክሪዝ አለ። ዲክሪዝ ለምሳሌ እንዲያደርግ ለምሳሌ የኤር ሁኔታ ወይም ደግሞ የክላይሜት ኮንዲሽኑን ስናይ ወይም ዌዘር ኮንዲሽኑን ስንመለከት when there is bad weather condition our supply ምን ያደርጋል? ይቀንሳል። ያ ስለዚህ ከዛ አንጻር ነው የምናየው ማለት ነው። ዌዘር ኮንዲሽን ደግሞ ጉድ ከሆነ ሰፕላያችን ምን ያደርጋል? ይጨምራል። በቃ ስለዚህ ይሄ ነው ከዚህ ጋር በተገናኘ። ሌላኛው ትራንስፖርት ነው የሚለው better transport facilitate will increase the supply increase ያደርጋል። ከትራንስፖርት አንጻር ስናይ ምቹ የሆነ ትራንስፖርት ካለ በብዛት እቃዎች ወደ ምንፈልግበት ቦታ በቀላሉ ይደርሱ ይችላሉ። ሌላኛው the price of other goods ባለፈው የኮካ ዋጋ በመጨመሩ ምክንያት የፔፕሲ ፍላጎት ይጨምራል የሚል ሀሳብ አንስተን ነበር። ወይም ደግሞ በሌላ አባባል የነዳጅ ዋጋ መጨመር የመኪና ፍላጎትን ይቀንሳል የሚሉ ሀሳቦች አይተን ነበር። ስለዚህ አሁን በዋናነት እነዚህን ነገሮች ነው ማለት ነው እዚህ ጋር የምንመለከተው። ከፕራይስ አንጻር እዚህ ሰፕላይ ላይም ስንመጣ the price of other goods ላይ ስናይ if the price of other goods is more than the price of the commodity which is X የሚባል commodity then the supply of commodity X will be increased ማለት ነው። ምክንያቱም ዋጋ ስለጨመረ ሶ ሰፕላይ እና ፕራይስ ያላቸው ሪሌሽንሽፕ ወይም ኳንቲ ሰፕላይድ እና ፕራይስ ያላቸው ሪሌሽንሽፕ ፖዚቲቭ ነው። ባለፈው እንዳወራ ነው ደግሞ በዲማንድ እና በኳንቲ ዲማንድ መካከል ያለው ሪሌሽንሽፕ ደግሞ ኔጌቲቭ ነው ብለን አይተናል። በፕራይስ እና በኳንቲቲ ዲማንድ መካከል ያለው ሪሌሽንሽፕ ኔጌቲቭ ነው የሚለውንም ላስት ታይም አይተናል ማለት ነው። ይሄ ስለ ዲተርሚናንት ነው እዚህ ጋር የምናየው። ባለፈው አንድ ነገር አይተን ነበር። ማርኬት ዲማንድ እና ኢንዲቪጁዋል ዲማንድ ለይተን ነው አይደል ያወራ ነው። ያ ማርኬት ዲማንድ ማለት ምን ማለት ነበር ያልነው? አንድ የብዙ ሰው ኢንዲቪጁዋል ዲማንድ ማለት የሚገዛበትና የሚሸጥበት ኢንዲቪጁዋል ዲማንድ ማለት ግለሰቦች ራሳቸው በግል ገበያ ላይ ሲንቀሳቀሱ ወይም ሲፈልጉ አንድ ሰው ሲፈልግ ኢንዲቪጁዋል ዲማንድ ይባላል። ሞር ዛን ዋን ሲፈልግ ደግሞ ማርኬት ዲማንድ ይባላል። በሌላ አገላለጽ ማርኬት ዲማንድ is the horizontal summation of individual demand። ማርኬት ዲማንድ ማለት the horizontal summation of individual demand ሶ ያንን ነው ማለት ነው። እዚህ ጋር ወደ ሰፕላይ ስንመጣ ደግሞ ማርኬት ሰፕላይ ስንል is a summation of individual ሰፕላይ ከርቭ ነው ማለት ነው። ስለዚህ አሁን ባለፈው ልክ እንዳሳየኋችሁ እዚህ ጋር የምታዩት ነገር ተመሳሳይ ነው። እዚህ ጋር እንደምናየው ኳንቲቲ ሰፕላይ የሚያደርጉ 3 ካምፓኒዎች አሉ። እነዚህ ካምፓኒዎች ሰፕላይ የሚያደርጉባቸው ፕራይሶች እዚህ ጋር ተቀምጠዋል። ስለዚህ የነዚህ የሶስቱ አካላት አንድ ላይ ተደምሮ ሲመጣ ማርኬት ሰፕላይ ይባላል። ብቻውን የሚሄድ ከሆነ ደግሞ ይሄ ኢንዲቪጁዋል ሰፕላይ ይባላል። ስለዚህ ማርኬት ሰፕላይ እና ኢንዲቪጁዋል ሰፕላይ ብለን የምንለው ልዩነታቸው በአጭሩ ይሄንን ይመስላል ማለት ነው። ኢንዲቪጁዋል ብለን ስንል በቃ ግለሰብ ነው፣ የአንድ ግለሰብ ነው። ማርኬት ስንል ደግሞ ሞር ዛን ዋን ኢንዲቪጁዋልስ አንድ ቦታ ላይ በሚሆኑበት ጊዜ ይሄንን ማርኬት ሰፕላይ እንላለን ማለት ነው። ግራፊካልም ከዚህ የተለየ ነገር አይደለም የምናየው። እንደምታዩት የኳንቲቲ እና ፕራይስን የያዙ 3 አይነት ግራፎች እዚህ ጋር አሉ። 3ቱንም አይነት ግራፎች ደምረን አንድ ላይ ብናስቀምጥ ትልቁን ሌላኛውን ግራፍ ይሰጠናል። አራተኛውን ትልቅ ግራፍ ይሰጠናል ማለት ነው። ስለዚህ ይሄ በሌላ አባባል ማርኬት ሰፕላይ ብለን ስናወራ በአጠቃላይ በአንድ ገበያ ውስጥ ሊገኝ የሚችል የፈላጊን ብዛት የአቅራቢን ብዛት ነው ማለት ነው እዚህ ጋር የምናየው። ቢኮዝ እያወራን ያለ ነው ስለ ሰፕላይ ስለሆነ ትዝ ካላችሁ ይህንን ሀሳብ
በመቶ አድርገን ይሄንን ሐሳብ አይተን ነበር ባለፈው 100 ሰራተኛ ሲኖርና አንድ ሰራተኛ የሚለውን አውርተን ነበር ይሄንን ሐሳብ ማለት ነው። ማለት 100 ሰራተኛ ሳይሆን ገዢ ኮንሱመር ማለት ነው። 100 ኮንሱመር ሲኖርና አንድ ኮንሱመር ሲኖር ነገርየው ተመሳሳይ አይደለም። ማርኬት የምንለው ሞር ዛን ዋን ሲሆን ነው። ፕላስ ደግሞ ኢንዲቪጁዋል የምንለው ደግሞ ኦንሊ ዋን ሰፕላየር በሚኖርበት ጊዜ ነው ማለት ነው። ስለዚህ አሁን እዚህ ጋር ማርኬት ኢንዲቪጁዋል ሰፕላይ ከርቫችን እንደምታዩት ነው። ኪዩኤስ ብላ የምትጀምረው እቺ ኢንዲቪጁዋል ሰፕላይ ከርቫችን ነች ማለት ነው እቺኛዋ። ስለዚህ አጠቃላይ ገበያው ላይ የሚያቀርብ 120 ሴለር አለ ብለን ካልን ይሄንን በዚህ ዋጋ ምክንያቱም ፕራይሱም እዚህ ጋር ስለተቀመጠ በ4 ብር ሚል እዚህ ጋር ስለተቀመጠ ከዛ አባስተር ማግኘት እንችላለን ማለት ነው። ይሄ ማርኬት ሰፕላይ ነው። ማርኬት ሰፕላይ ነው። ከዛ ቶታል ኳንቲቲውን ስንመለከት ያመጣነውን ቫልዩ ወስደን ሰብስቲዩት አድርገን በቀላሉ ልናገኝ እንችላለን ማለት ነው። ስለዚህ አሁን ሁለት ኮንሴፕቶችን ያወራ ነው። በደንብ አሁን አንደርስታንድ እንድታደርጉልኝ ነው የምፈልገው። ሁለት ኮንሴፕቶችን አውርተናል። ዲማንድ እና ሰፕላይ የሚባሉ ኮንሴፕቶችን አውርተናል። ስለዚህ ዲማንድ እና ሰፕላይን ሴፓሬትሊ ካወራን በኋላ አላማችን አሁን ስለ ዲማንድ እና ሰፕላይ ማውራት አይደለም አላማችን። ሁለቱ ነገሮች ተገናኝተው የሚፈጥሩት ሌላ ኢኩሊብሪየም የሚባል ማርኬት ኢኩሊብሪየም የሚባል ኮንሴፕት አለ። ማርኬት ኢኩሊብሪየም ማለት በሌላ አገላለጽ ምን ማለት መሰላችሁ? ማርኬት ኢኩሊብሪየም ማለት ዲማንድንና ሰፕላይን ኢኩዌት ማድረግ ማለት ነው። በሌላ አባባል ወጪያችንንና ገቢያችንን ኢኩዌት አድርገን ስንወስድ ኢኩሊብሪየም ወደሚል ሀሳብ ልመጣ እንችላለን። በተለይ የዲማንድ እና የሰፕላይን ስንመለከት የዲማንድ ከርቭ እና ሰፕላይ ከርቭ ሁለቱ ክሮስ ቻዘር የሚያደርጉበት ቦታ ላይ there is equilibrium point ብለን መውሰድ እንችላለን ማለት ነው። ይህንን ሀሳብ ነው እዚህ ጋር የሚያስቀምጠው። ኢኩሊብሪየም ብለን የምንወስደው ሶስቱ ተመሳሳይ ቁጥር ማምጣት ሲችሉ እዚህ ጋር አያችኋ። ዲማንድም 7 ነው። ከዛ ዲማንድ 5 ነው። 4 3 2 1 0 እያለ ይሄዳል። ሰፕላይ ላይም ስንመጣ ተመሳሳይ ነገር ነው ያለው። ስለዚህ ከነዚህ ውስጥ ሁለቱንም ፓርት በእኩል ቁጥር ሪፕሬዘንት ያደረገው ቁጥር ስንት ነው ከተባለ እዚህ ጋር በሰማያዊ ምልክት የተደረገበት ይሄኛው ነው ማለት ነው። ስለዚህ አሁን ይሄ ኢኩሊብሪየም የሚለውን ኮንሴፕት ነው። ግራፊካሊ ስናይ ሞር ይገባቸዋል። ግራፊካሊ ይታያቸዋል አይደለ? ሰፕላይ ከርቭ አፕዋርድ ስሎፒንግ ነው ብለናል። ከዛ ዲማንድ ከርቭ ደግሞ ዳውንዋርድ ስሎፒንግ ነው። ልክ ነኝ? ዲማንድ ምክንያቱም ዳውንዋርድ ስሎፒንግ የሆነበት ምክንያት ምንድነው? የዳውንዋርድ ስሎፒንግ የሆነበት ትልቁ ምክንያት የሁለቱ ሪሌሽንሺፕ ነው። የሁለቱ ማለት የፕራይስ እና ኳንቲቲ ዲማንድ። አፕዋርድ ስሎፒንግ የሆነበት ምክንያት ያው ነው። ግን አሁን አፕዋርድ ስሎፒንግ ሲሆን ምን እያደረገ ነው? ዋጋው እየጨመረ በሄደ ቁጥር ለዛ ነገር የሚያስከፍለው ዋጋው እየጨመረ በሄደ ቁጥር ከዛ ለመግዛት ሄደን ልንቀንስ እንችላለን ማለት ነው። ስለዚህ ያ ሊጎዳን ይችላል ማለት ነው። ያንን ነው እዚህ ጋር የምናነሳው። ወደ ሰፕላይም ወደ ዲማንድም ስናይ ግን ሁለቱ ክሮስ ቻዘር በሚያደርጉበት ቦታ ሁለቱ የሚገናኙበት ቦታ ላይ there is equilibrium የሚባለው ኮንሰፕት አለ ማለት ነው። ኢኩሊብሪየም የሚባለው ኮንሰፕት እዚህ ጋር ነው የሚመጣው። ስለ ኢኩሊብሪየም ስናወራ በግምት ወደዚያ ብለን ማውራት አንችልም። በቃ አንድ ሰው አንድ ማርኬት ኢኩሊብሪየም ላይ ነው ብሎ ካለ እያለን ያለው ምን እያለ ነው? ዲማንድ እና ሰፕላይ ምን እየሆኑ ነው ማለት ነው? ኢኳል እየሆኑ ነው። ይሄው እንደምትመለከቱት እዚህ ጋር እንዳለው ሁለቱ እኩል ቦታ ላይ ሲነካኩ ወይም እኩል ቦታ ላይ ክሮስ ቻዘር በሚያደርጉበት ጊዜ ይሄ የትክክለኛ የኢኩሊብሪየም ወይም ትክክለኛ የአንድ ኢኮኖሚ ማሳያ ነው ማለት ነው። የጤነኛ ኢኮኖሚ
ማሳያ ነው። ሶ ኤክሰስ ዲማንድ እና ኤክሰስ ሰፕላይ ብዙ ጊዜ ሊፈጠር ይችላል። ኤክሰስ ማለት ምን ማለት መሰላችሁ? ለምሳሌ አሁን ኤክሰስ ብለን ስናወራ ኤክሰስ ሰፕላይ ብለን ስናወራ ከሚጠበቀው በላይ ወይም ደግሞ ለምሳሌ ያለው መጠንና የምንፈልገው መጠን ሁለቱ ባላንስ በማያደርጉበት ሰዓት የሚፈጠር ነው። ኤክሰስ ሰፕላይ ማለት ወይን ሰፕላይ ግሬተር ዛን ዲማንድ ነው ማለት ነው። ኤክሰስ ዲማንድ የምንለው ደግሞ ወይን ዲማንድ ግሬተር ዛን ዲማንዳችን ከሰፕላያችን ሲያንስ ወይም ግሬተር ዛን ሰፕላይ ግሬተር ዛን ሰፕላይ ሲሆን ሲበልጥ ማለት ነው። ሰፕላይ ኤክሰስ ነው የምንለው ደግሞ ከዲማንድ እሱ በልጦ የሚገኝበት ጊዜ ነው ማለት ነው። የሁለቱን ሪሌሽንሺፕ ባጭሩ እንደዚህ ማየት እንችላለን። ኢኩሊብረም ላይ ምንድን ነው ያልኳችሁ ቅድም ሁለቱ እኩል የሚሆኑበት ፖይንት ነው ብያቸዋለሁ። ስለዚህ ኳንቲቲ ዲማንድም ራሱን የቻለ የኢኩሊብረም ኢኩዌዥን አለው። እዚህ ጋር እንደምታዩት ኳንቲቲ ዲማንድ እኩል ይሆናል 80 ሲቀነስ 3p ይላል። ከዛ ኳንቲቲ ሰፕላይድም በተመሳሳይ የራሱ የሆነ ፎርሙላ አለው። ኳንቲቲ ሰፕላይድን ፎርሙላ እዚህ ጋር የተቀመጠው ስናይ 9p ማይነስ 40 ብሎ አስቀምጠዋል ማለት ነው። ስለዚህ አሁን ይሄንን ካልኩሌት ማድረግ ይቻላል። ካልኩሌት ማድረግ የሚቻለው አንድ ኮንዲሽን ላይ ነው። ያም ኮንዲሽን ምንድነው ብለው ብያቸዋለሁኝ ዲማንድ እና ሰፕላይ እኩል የሚሆኑበት ፖይንት ነው ማለት ነው። ስለዚህ አሁን ዲማንድ እና ሰፕላይ እኩል የሚሆንበት ቦታ ማለት ለምሳሌ ሁለቱንም ኢኩዌሽኖች ኢኳል ምናደርግበት ወይም ሁለቱንም ኢኩዌሽኖች እኩል አድርገን ምንወስድበት እንደሆነ ከዚህ መረዳት እንችላለን ማለት ነው። ይሄ ማቴማቲካል ኤክስፕላኔሽን ነው እንደምታውቁት ነው። እዚህ ጋር ኪውዲ አለ ኳንቲቲ ዲማንድ ማለት ነው። እዚህ ጋር ኪውኤስ አለ ኳንቲቲ ሰፕላይድ ማለት ነው። ስለዚህ ኢኩሊብረም ላይ ምንድናቸው ብያቸዋለሁኝ ሰፕላይ ከርቭ እና ዲማንድ ከርቭ ሁለቱም ክሮስ ኢች አዘር ያደርጋሉ ወይም ሁለቱም እዛ ቦታ ላይ ይገናኛሉ የሚለውን ሀሳብም አንስቼላችሁ ነበር። በተመሳሳይ ማቴማቲካሊም ሁለቱ ኢኩዌት ያደርጋሉ ማለት ነው። አሁን እዚህ ጋር ኪውዲ እኩል ይሆናል ከኪውኤስ አይደል የሚለው። ስለዚህ ኪውዲያችን ማለት ወይም ኳንቲቲ ዲማንዳችን ማለት እዚህ ጋር የምታዩት 80 ሲቀነስ 3p ነው መጣ እኩል ይሆናል ኳንቲቲ ሰፕላይ ያለን ኳንቲቲ ሰፕላያችን ደግሞ 90p ማይነስ 40 ነው ማለት ነው። ስለዚህ ሁለቱ በእንደዚህ አይነት መንገድ ሊገናኙ ይችላሉ። ሁለቱ ኢኩሊብሬት ካደረጉ ወይም ደግሞ ሁለቱ እኩል ከሆኑ እዛ ጋር there is economic equilibrium እዛ ጋር አለ ብለን መውሰድ እንችላለን። ግራፊካሊ ይሄንን እናንተ በራሳችሁ ማየት ትችላላችሁ። ሌላኛው ሐሳብ እነዚህን ከርቮች ሙቭ እንዲያደርጉ ወይም ሽፍት እንዲያደርጉ የሚያደርጉ ፋክተሮች እንዳሉ ቀደም አንስቼላችኋለሁ። ይሄንን ሐሳብ ነው እዚህ ጋርም የሚያሳየው ማለት ነው። ለምሳሌ የመጀመሪያው ፓነል ላይ ስንመለከት ዲዲ ነው የተቀየረው። ወደዚህኛው ስንመጣ ደግሞ አፕ እና ዳውን የሄደበትን ማየት እንችላለን። የመጀመሪያው ላይ ኢንክሪዝ ኢን ዲማንድ ነው ሽፍት ያደርጋል። ከዛ በኋላ ደግሞ ዲክሪዝ ኢን ዲማንድ ሲኖርም ወደዚህ ወደ ዳውንዋርድ ሽፍት ያደርጋል ማለት ነው። ባለፈው እንዳወራ ነው ሁለት ኮንሴፕቶችን አውርተን ነበር። ኳንቲቲ ዲማንድ እና ዲማንድ የሁለቱን ሀሳቦች ልዩነት ዲስከስ አድርገን ነበር። የኳንቲቲ ዲማንድን እና የዲማንድን እዚህ ጋርም ስንመጣ ተመሳሳይ ነገር ነው ያለው። ኳንቲቲ ሰፕላይድን እና ሰፕላይን ነው ኮምፔር እያደረግን ያለ ነው። ከዲተርሚናንቶች አንጻር ባለፈው ያወራነው ምንድነው? ከዲተርሚናንቶች አንጻር ባለፈው ዲስከስ ያደረግነው ላይ በፕራይስ አማካኝነት የሚመጣው ኳንቲቲ ዲማንድን ብቻ አፌክት ያደርጋል። ከፕራይስ ውጭ ያሉ ፋክተሮች ግን ዲማንድን ራሱን ነው ብለን እንደውም ዲስከስ አድርገን ነበር። ጤፍ ልንገዛ ሄደን ዋጋ ቢጨምር ምን አድርገን ነው የምንመጣው? ልንገዛ የሄድንበትን የተወሰነ መጠኑን ቀንሰን ነው እንጂ የምንመጣው። ጤፍ ልንገዛ ሄደን የጤፍ ዋጋ ተወደደ ብለን በቆሎ ይዘን አንመጣም። ሜቢ አንድ ኩንታል ልንገዛ ሄደን 50 ኪሎን ብቻ ገዝተን ልንመጣ እንችላለን የሚለውን ሀሳብ
ላስት ታይም አውርተናል። በሰፕላይም ስንመጣ ይሄው ነው። ሰፕላይ ብለን ስናወራ ከዋናው ነገር ጋር የተገናኘ ነው which means ቼንጅን ሰፕላይ እና ቼንጅን ዲማንድን እዚሁ ማየት እንችላለን ማለት ነው። ሶ ሁለቱ ነገሮች በእንደዚህ አይነት መንገድ ሪሌትድ ሆነው ኢኩሊብረምን በእንደዚህ አይነት መንገድ ክሬት ሊያደርጉ ይችላሉ ማለት ነው። ኢፌክታቸውን በአጭሩ ቲቸር ማየት እንችላለን። ጥያቄ ያላችሁ? ቲቸር እዚህ ኢኩሊብሪየም ላይ አዎ አንድ ጥያቄ አለ። አሁን ኢኩሊብሪየም ማለት ሰፕላይ እና ዲማንድ የሚገናኙበት ፖይንት ነው ማለት ነው። ያ ስቴብል ኢኩሊብረም የሚሆኑበት። አዎ አሁን የአንድን አገር ኢኮኖሚ አሁን ስፔሻሊ አሁን ኢትዮጵያ ስናይ በጣም ዲፊካልት ነው። አሁን ዲማንድ እና ሰፕላይ አንድ አይገናኙም። ኢትዮጵያ ስናይ እዚህ ሀገር አትሊስት ይሻላል እና አሁን ኢትዮጵያን ኢኩሊብሪየም እንዴት ነው አሁን ኢትዮጵያ ዛሬ ልዩ ነው፣ ዛሬ ሳምንት ልዩ ነው፣ ትላንት ልዩ ነው። እንዴት ነው ይሄ ዲማንድ እና ሰፕላይ ኢትዮጵያ ውስጥ? እሱ ፋርዘር የራሱ የሆነ አናሊሲስም የሚጠይቅ ነው፣ ጥናትም የሚጠይቅ ነገር ነው። አሁን ኖርማሊ ዝም ብለን ከመሬት ተነስተን እንዲህ ነው እንዲያ ነው ብለን ልንለው የምንችል ነገር አይደለም። ግን አንድ ነገር ማይካደው ሀቅ ምንድነው? ኢትዮጵያ ውስጥ እንደው እንደ ኢትዮጵያም ስንወስድ አንድ ያለን ነገር ምንድን ነው? በጣም ከፍተኛ የሆነ የፍላጎት መጠን አለ። ያንን ፍላጎት የሚያሟላ አቅርቦት ግን ብዙ ጊዜ የለም ማለት ነው። ስለዚህ በዲፊሽንሲ ነው የምንኖረው ማለት ነው። ስለዚህ ከዚህ ጋር የተገናኘ ነገር ነው። ሁለቱም ስታቢል አይሆንም ማለት ነው። አይደለም። በቃ ለምን መሰለህ እኛ ጋር አሁን እኛ የማምረት አቅማችንንም አላሳደግንም። በጣም ብዙ የሚቀረን ነገር አለ። ስለዚህ ያን ስላላደረገን ሌት ልንሆን እንችላለን ማለት ነው። ሌት ልንሆን እንችላለን። ስለዚህ ያንን እዚህ ጋር የተጠቀሱ ፊደላትና የሳይኖች እዚህ ጋር የተቀምጠዋሉ። እዚህ ጋር ለምሳሌ ከኢንክሪዝን ሪሶርስ ፕራይስ የሚል አለ። ሰፕላይ ላይ ያለው ኢምፓክት ዲክሪዝ ነው። ከዛ ዳይሬክሽን ኦፍ ሺፍትን ሰፕላይ ከርቭ ስንመለከት ደግሞ ሌፍት ዋርድ ነው ማለት ነው። ይሄ ያው እርግጥ ኢንክሪዝ ማድረጉን ለማሳየት ሌፍት ዋርድ ነው የምንለው። ዲክሪዝ ማድረጉን ለማሳየት ደግሞ ወደዚህ ሳይድ ያለውን እናያለን ማለት ነው። ይሄ በእንዲህ አይነት መንገድ ልናየው እንችላለን ማለት ነው። ከሰፕላይ ጋር የተገናኘ ሀሳብ ይሄን ይመስላል። እዚህ ቻፕተር ላይ ሌላኛው አዲሱ ሀሳብ ምንድን ነው? ኢላሲቲ ኦፍ ዲማንድ ኤንድ ሰፕላይ የሚባል ነገር አለ። ኢላሲቲ ማለት ራሱ በራሱ ምን ማለት ነው የሚለውን ስናይ ምናልባት የናቹራል ባክግራውንድ ያላችሁ ልጆች ካላችሁ ኢላሲቲ ምንድን ነው የሚለውን ነገር እናንተ ሞር አንደርስታንድ ታደርጋላችሁ። ስለዚህ ልጠይቃችሁ ኢላሲቲ ምንድን ነው? እስቲ የናቹራል በተለይ ደግሞ የፊዚክስ ሀሳብ ያላችሁ ሰዎች ይሞክር የለም? የላችሁም? አትሞክሩም? ኢላሲቲ ብለን ስንል ምን ማለታችን ነው? የሚለካ ማለት ነው ወይም የሚለጠጥ እንደዛ ነው። ኢላሲቲ እስቲ ሌላ እንትን ማለት የሚችል ሰው ሌላ የሚሞክር ሰው ጥሩ ሙከራ ነው፣ ግን ኤግዛክትሊ ፖይንቱን ለማግኘት እስቲ ሌላ የሚሞክር ሰው የላችሁም? ኢላሲቲ ማለት ምን ማለት መሰላችሁ? ለምሳሌ አንድ ወንበር ብትመቱ ወይም ደግሞ አንድ በር ብትመቱ የሆነ ለመምታታችሁ የሆነ የምሰጠው የራሱ ምላሽ አለው አይደለ? አዎ። ለምሳሌ በር ስትመቱ ጓ ሚል አይነት ድምፅ ይሰጣል አይደል? ስለመታችሁ ነው ያን ድምፅ የሰጠው። ይመለጥ ይችላል። ሪስፖንድ ማለት ነው የሚመልሰው
ስለዚህ አዎ እየሰማን ነው። አንድ ነገር ሲመታ ወይም ደግሞ እዛ ነገር ላይ ፎርስ አፕላይ ስናደርግ ለዛ ነገር የሚሰጠው ሪስፖንስ ማለት ነው። ብዙ ጊዜ ከስፕሪንግ ጋር ነው የሚያገናኙት። አሁን ስፕሪንግ ምንድን ነው የሚሆነው? ስፕሪንግ ስንስበው ምን እያደረገ ይሄዳል? እየተለጠጠ ይሄዳል አይደለ? ልክ እንደዚህ አይነት ነገር ነው ማለት ነው። ኢላሲቲ ማለት ያ ነው። ምን ማለት መሰላችሁ? ቅድም ስለ ፕራይስ ልዩነቶች አውርተናል። ዋጋ ሲጨምር ኳንቲቲ ዲማንድድ ይቀንሳል ብለናል። አሁን ዋጋ ሲጨምር ኳንቲቲ ዲማንድድ ይቀንሳል ያልነው እውነት ሆኖ ግን የሚቀንሰው በምን ያህል መጠን ነው የሚቀንሰው የሚለውን ነገር የሚያሳየን ነገር ኢላሲቲ ይባላል በአጭሩ። ኢላሲቲ ማለት ቼንጁ በምን ያህል ነው፣ ምን ያህል ኤክስቴንት ድረስ ቼንጅ ሊያደርግ ይችላል የሚለውን የሚያስተምረን ነው ማለት ነው። ስለዚህ አሁን ብዙ ጊዜ የዋጋ ጭማሪዎች ሲኖሩ ሁሉም ከስተመር ወይም ሁሉም ያን የሚገዛ ሰው ተመሳሳይ ፊሊንግ አይደለም የሚያሳየው። ያንን ሀሳብ ነው እዚህ ጋር ኢላሲቲ ብለን የምንገልጸው። ለምሳሌ በአጭሩ ዝም ብዬ ልንገራችሁ። የመድኃኒት ዋጋ መጨመር እና የቸኮሌት ዋጋ መጨመር የትኛው ገዝተን እንድንመጣ እንገደዳለን? ከሁለቱ መድኃኒቱን ገዝተን እንመጣለን። ለምንድን ነው መድኃኒቱን ገዝተን የምንመጣው? ኔሰሰሪ ጉድ ስለሆነ ነው። ያ ኔሰሰሪ ጉድ ስለሆነ ያን እናደርጋለን። ለምሳሌ አንድ ወተር ዳይመንድ ፓራዶክስ የሚባል ሀሳብ ነበር። ወተር ዳይመንድ ፓራዶክስ ምን ማለት መሰላችሁ? ከውሃና ከዳይመንድ በጣም ውዱ ምንድን ነው? ዳይመንድ ከውሃና ከዳይመንድ በጣም ውዱ ለመግዛት በጣም ውዱ የትኛው ነው? ዳይመንድ ለመግዛት በጣም ውዱ ዳይመንድ ሲሆን ስለዚህ ያለ ውሃ መኖር አይቻልም። ከውሃና ከዳይመንድ በጣም ውዱ ዳይመንድ ነው አይደለ? እሺ ከዳይመንድ እና ከውሃ በጣም የምንጠቀመው ግን የትኛው ነው? ውሃ ነው። በቃ ስለዚህ አሁን ለእነዚህ ነገሮች ያለን ሪስፖንሲቭነስ ቅድም እንደነገርኳችሁ ለሌክዠሪ ጉድስ ያለን ሪስፖንሲቭነስ እና ለሌላኛው ያለን ሪስፖንሲቭነስ ወይም ለዛ ነገር ያለን ሪስፖንሲቭነስ ተመሳሳይ አይደለም። ያንን ሀሳብ ነው የምናነሳው እዚህ ጋር። ቅድም እንደነገርኳችሁ መድኃኒት መግዛትና ከሰምዋን ወይም ደግሞ ለታመመ ሰው በእንዲህ አይነት መንገድ ይሄድ የሚል እንትን አይደለም ማለት ነው። ስለዚህ ሁለቱ ነገሮች ከዛ አንጻር ልናይ እንችላለን። ኢላሲቲ ማለት ያ ነው። ለምሳሌ በሌላ መንገድ ስንገልጸው ኢላሲቲን ለምሳሌ በአንድ ብር ዋጋ ቢቀንስ ኳንቲቲ ዲማንድ ወይም ኳንቲቲ ሰፕላይ በምን ያህል ይጨምራል ነው። ኳንቲቲ ዲማንድን በምን ያህል ይጨምራል የሚለው ነው። ስለዚህ ይህንን ሴናሪዮ ኢኮኖሚክስ ምን ይላል? ለምሳሌ በአንድ ብር ዋጋ በመጨመሩ ምክንያት ቀድሞ የነበረው ኳንቲቲ ዲማንድ በአንድ የሚቀንስ ከሆነ ዩኒተሪ ይባላል። ከአንድ በላይ የሚቀንስ ከሆነ ኢንክሪዚንግ ይባላል። ከአንድ በታች የሚቀንስ ከሆነ ደግሞ ዲክሪዚንግ ሪተርንስ ቱ ስኬል ኦር አይ ቲንክ ኦፍ ኮርስ እዚህ ጋር ሪተርንስ ቱ ስኬሉን ሳይሆን የምናየው ዲክሪዝ የሚያደርግበትን መጠን እናያለን ማለት ነው። ሶ ያ በራሱ መንገድ ተገናኝቶ ከኢላሲቲ ጋር ይገናኛል። ሶ ኢላሲቲ ኦፍ ዲማንድ ኢዝ the measure of responsiveness ሴንሲቲቪቲ ነው። ለፕራይስ ቼንጅ ያለን ሴንሲቲቪቲ ኢላሲቲ ይባላል ማለት ነው። ለፕራይስ ቼንጅ ያለን ሴንሲቲቪቲ ኢላሲቲ ይባላል። ኢላሲቲ በሶስት አይነት መንገድ ማየት እንችላለን። ፕራይስ ኢላሲቲ፣ ክሮስ ፕራይስ ኢላሲቲ እና ኢንካም ኢላሲቲ ብለን በሁለት ማየት እንችላለን። ፕራይስ ኢላሲቲ ቢካውዝ ኦፍ ፕራይስ የሚመጣ ነው። ኢንካም ኢላሲቲ ቢካውዝ ኦፍ ኢንካም ቼንጅ የሚመጣ ነው። ክሮስ ፕራይስ ኢላሲቲ የምንለው ደግሞ ቢካውዝ ኦፍ ፕራይስ ቼንጅ ሪሌትድ ጉድስ የሪሌትድ ጉድስ ፕራይስ ቼንጅ በማድረጉ ምክንያት የሚመጣ የኢላሲቲ አይነት ነው ማለት ነው። ስለዚህ አሁን ፕራይስ ኢላሲቲን ስንመለከት the price elasticity of demand is a measure of the degree of responsiveness or sensitivity of a consumer to change
in the price of commodity itself ስለዚህ በዋጋ መጨመር ምክንያት ወይም በዋጋ መቀነስ ምክንያት የሚፈጠሩ ነገሮችን ማኔጅ ለማድረግ የምንጠቀምበት አንዱ ፓርት ነው ማለት ነው ፕራይስ ኢላስቲሲቲ ብለን የምንለው because of price change ካልኩሌት የምናደርግበት ሁለት አይነት ፎርሙላ አለ አርክ ፎርሙላ እና ፖይንት ፎርሙላ የሚባሉ አሉ ይሄንን በቀላሉ እዚህ ስለተቀመጠ በዚህ መንገድ ማየት እንችላለን አርክ ኢላስቲሲቲ ኦፍ ዲማንድን ደግሞ ነገ ላይ ካልኩሌት ማድረግ ምናምን በምንፈልግበት ጊዜ በእንደዚህ አይነት መንገድ እዚህ በምታዩት አይነት መንገድ አድርገን ካልኩሌት እናደርገው እንችላለን ማለት ነው ስለዚህ ፕራይስ ኢላስቲሲቲ አንድ ነገር ፕራይስ ኢላስቲክ ነው የምንለው መቼ ነው የሚለውንና ፕራይስ ኢንኢላስቲክ ነው የምንለው መቼ ነው የሚለውን ነው ፕራይስ ኢላስቲክ ነው የምንለው ፕራይስ ኢላስቲሲቲው ካልኩሌት አድርገን more than or greater than 1 የሚመጣ ከሆነ ኢላስቲክ ነው less than 1 የሚመጣ ከሆነ ኢንኢላስቲክ ነው ራሱ 1 ላይ የሚሆን ከሆነ ደግሞ ዩኒት ኢላስቲክ ይባላል ሶ እነዛ ሐሳቦች ነው በደንብ እንድናይ የምፈልገው ስለዚህ ፕራይስ ኢላስቲሲቲ ኦፍ ዲማንድ ብለን ስናወራ በዲማንድ በፕራይስ ምክንያት ዲማንድ ለሚመጣ ነገር እንደማለት ነው ማለት ነው ቀደም ብያቸዋለሁኝ አንድ ከሆነ ደግሞ ዩኒተሪ ኢላስቲክ ነው የሚባለው ማለት ነው ሌላኛው ፐርፌክት ኢንኢላስቲክ እና ፐርፌክት ኢላስቲክ የሚባል አለ ለምሳሌ አሁን ፐርፌክት ኢላስቲኩን ፐርፌክት ኢንኢላስቲኩን ቀደም የነገርኳችሁ መድኃኒት 100 ብር የነበረ መድኃኒት 500 ብር ቢሆን ሰው ትቶ አይመጣም ይገዛዋል ይሄንን ፐርፌክት ኢላስቲክ ነው የምንለው ይሄን ፐርፌክት ኢላስቲክ እንላለን ምክንያቱም ሰው መድኃኒት ገዝቶ ከመዳን ያለፈ ነገር ስለማይኖር ማለት ነው ሶ ያንን ነው ፐርፌክት ኢላስቲክ የምንለው ፐርፌክት ኢንኢላስቲክ የምንለው ምክንያቱም ሴንሲቲቭ አንሆንም ለእንደዚህ አይነት ነገር ግን አንድ ቻኮሌት 50 ብር የነበረ ቻኮሌት 300 ብር ቢገባ ገዝተን እንመጣለን ወይስ ብዙ ጊዜ ትተን ነው የምንመጣው ላንገዛ እንችላለን ሌላ ነገር እንገዛለን አዎ ነሰሰሪ አይደለም ለኛ የፈለገ አይል ቢጨምር ዋጋው ለኛ ነሰሰሪ አይደለም ስለዚህ ጀስት ድሮፕ አድርገን ልመጣ እንችላለን ማለት ነው ሶ ያንን ነው እዚህ ጋር የሚያሳየው ለምሳሌ ፕራይስ ኢላስቲሲቲ ኦፍ ዲማንድ greater than 1 ከሆነ ኢላስቲክ ነው equal to 1 ከሆነ ዩኒክ ኢላስቲክ ነው between 0 and 1 የሚሆን ከሆነ ደግሞ ኢንኢላስቲክ ነው ማለት ነው ሶ ያንን ሐሳብን በቀላሉ እዛ ጋር የሚያሳየው ካልኩሌት ስናደርግ ደግሞ የምንወስደው እዚህ ጋር ቼንጃቸውን ነው የምንወስደው ቼንጃቸውን ነው የምንወስደው ማለት ካልኩሌት ስናደርግ ይኸው እዚህ ጋር እንደምታዩት ቼንጅ ማለት ፋይናል ማይነስ ኢኒሻል ነው አይደል ያለው ቼንጅ ማለት ስለዚህ በዛ መንገድ እዚሁ ላይ ሰብስቲቲዩት አድርገን የተሰጠንን ጊቨን እሱ ላይ ተከተን መስራት እንችላለን ያው እዚህ ጋር እንደምታዩት የተሰራው እንደዛ ነው ማለት ነው ኢኒሻል ኳንቲቲያችን እዚህ ጋር ያለው ኢኒሻል ኳንቲቲያችን አለ ከዛ ይሄኛው ፋይናል ኳንቲቲያችን አለ ከዛ ኢኒሻል ኳንቲቲያችን አለ ከፋይናል ኢኒሻል እንቀንሳለን በሁለቱም ወይ ከዛ በኋላ የሚመጣልን ቫልዩ ኔጌቲቭ ፖዚቲቭ 0 ሊሆን ይችላል ከዚህ ውስጥ የሚመጣልን ቫልዩ ፖዚቲቭ ኔጌቲቭ ከሆነ ግን ምን እናደርጋለን አብሶሉት ቫልዩ ውስጥ ከተን ነው የምናወጣው አብሶሉት ቫልዩ ውስጥ ከተን ልናወጣ እንችላለን ማለት ነው ስለዚህ አሁን ኢላስቲሲቲ ብለን ስናወራ is about sensitivity or is about sensitivity ወይም ደግሞ is about responsiveness ስለዚህ ስለ responsiveness ነው ማለት ነው እዚህ ጋር ምናነሳው ስለ ኢላስቲሲቲ ስናወራ the price elasticity of demand depends on the following እነዚህን በራሳችሁ ማየት ትችላላችሁ ትንሽ ስለሚሰፋ ወደ ኢንካም ስንመጣ ቀደም በፕራይስ ምክንያት ነው የሚቀያየረው ብለን ያልነውን እንደገና እናየዋለን ማለት ነው ወደዚህ ስንመጣ ግን በኢንካም አማካይነት ነው የሚንቀሳቀሰው ማለት ነው በኢንካም አማካይነት ብቻ ሊንቀሳቀስ የሚችል ኢንካም ኢንክሪዝ ሲያደርግና ኢንካም ዲክሪዝ ሲያደርግ ሊቀያየር የሚችል እንደሆነ እዚህ ጋር ማየት እንችላለን ማለት ነው ክሮስ ኢላስቲሲቲ ላይ ስንመጣ ግን ክሮስ ኢላስቲሲቲ ላይ ስንመጣ እዚህ ጋር ያለው ምንድነው የሪሌትድ ጉድስ ፕራይስ ቼንጅ የሚያደርግበትን ሁኔታ ነው ማለት ነው የምናየው
ባለፈው እንዳየነው የኮካ እና የፔፕሲ ፕራይስን እንዳየነው ወይ ደግሞ የፊውል እና የካር ሊንካቸውን ለማየት እንደሞከር ነው ይሆናል ማለት ነው። ስለዚህ ይሄ ሁለት አይነት ኢላስቲሲቲ አለ ከዚህ ጋር ከክሮስ ጋር በተገናኘ አንደኛ ሰብስቲዩት ጉድ እና ኮምፕሊመንተሪ ጉድ ነው። እሱን ባለፈው ማውርተናል። ኮካ ኮላ እና ፔፕሲ ያው እዚህ ጋር እንደ ኤግዛምፕል ተጠቅመናል። ኮምፕሊመንተሪ በሚሆንበት ጊዜ ግን ሁለቱ እቃዎች በምንም አይነት ሁኔታ የማይነጣጠሉ ሆነው በሚገኙበት ጊዜ ኮምፕሊመንተሪ እንላለን። ሌላኛው ኢንዲፐንደንት ምንለው ዜሮ ክሮስ ኢላስቲሲቲ ወይም ደግሞ አንሪሌትድ ይላል። ሌላኛው ላይ ይህንን ሀሳብ አንሪሌትድ ይላል። ስለዚህ ወይም ዜሮ ክሮስ ኢላስቲሲቲ ብለን መውሰድ እንችላለን ማለት ነው። ሌላኛው ኢንካም ኢላስቲሲቲ ነው። በኢንካም ምክንያት የሚመጣ ነው። እሱ ላይ ብዙ አናወራም። ለምሳሌ ኔጋቲቭ ኢንካም ኢላስቲሲቲ ከዛ ኢንካም ኢላስቲሲቲ ኢን ግሬተር ዛን ዋን ኤንድ ኢንካም ኢላስቲሲቲ ኢዝ ሌስ ዛን ዋን የሚሆንበትን ሲቹዌሽን እዚህ ጋር ማየት እንችላለን። ኔጋቲቭ ኢንካም አለ ማለት እነዚህ ፕሮዳክቶች ኢንፌሪየር ናቸው። ባለፈው ኢንካማችን ሲጨምር የሚቀንስ አለ፣ ኢንካማችን ሲጨምር የሚጨምር አለ ብለን እንዳወራ ነው። አንድ ነገር ኢንካማችን ጨምሮ የሚቀንስ ከሆነ በዚህ ሁኔታ የሚገለጸው ኢንፌሪየር ጉድ ተብሎ ነው። ኢንፌሪየር ጉድ ተብሎ ለምሳሌ ካቤጅ፣ ሽሮ ምናምን ብለን በዛ አይነት መውሰድ እንችላለን። ይህንን ኢንፌሪየር እንላለን፣ ምክንያቱም በየትኛውም ሰዓት ሄደን ተመልሰን ማግኘት እንችላለን ተብሎ ስለሚታሰብ። ኢንካም ኢላስቲሲቲ ግሬተር ዛን ዋን ካለን እንደዚህ አይነት ሌክዠሪየስ ናቸው፣ ምክንያቱም ከኢንካማቸው ጋር ስለሚያስኬዱት። ኢንካም ኢላስቲሲቲ ኢስ ሌስ ዛን ዋን የሚሆነው ከኔጋቲቪቲ አንጻር ነው። እነዚህን ሀሳቦች እዚህ ቻፕተር ላይ በደንብ ዲስከስ እናደርጋለን ማለት ነው። ኢላስቲሲቲ ኦፍ ሰፕላይም ተመሳሳይ ነው። ቅድም ያወራ ነው ኢላስቲሲቲ ኦፍ ዲማንድን ነበር ያወራ ነው። ወደ ሰፕላይ ስንመጣ የፕሮፐርቲዎቹ በተወሰነ መልኩ እዚህ ጋር እንደምታዩት ሊቀየር ይችላል ማለት ነው። ሶ ኢላስቲሲቲን አፌክት የሚያደርጉት ኤክስፔክቴሽን ነው። ስለ ፕራይስ ያወራናቸው ናቸው እነዚህ። ፕሮዳክሽን ፔሪድ ታይሚንጉ ማለት ነው። ሌላኛው ፋቨራይት ፋክተር ሰብስቲዩሽን ሌላኛው ከዚህ ጋር የተገናኘ ፋክት ነው ማለት ነው። ሌላኛው ነምበር ኦፍ ሴለርስ ነው። ይሄም ከኢላስቲሲቲ ጋር ይገናኛል። ወይ ነምበር ኦፍ ሴለር ኢንክሪዝ ሲያደርግ ዲማንድ ኢንክሪዝ ያደርጋል ማለት ነው። በሌላ አባባል ሰፕላይም ከሆነ በተመሳሳይ ከዚህ ጋር የተገናኘ ነገር ነው ማለት ነው። ሶ እዚህ ፓርት ላይ እስካሁን ዲስከስ ባደረግ ነው ኢላስቲሲቲ ላይ እና ሰፕላይ ላይ፣ በእርግጥ ሁለቱን ነው ሞር ዲስከስ ያደረግ ነው። ያልገባችሁ ጥያቄ አስተያየት ካለ መጠየቅ ትችላላችሁ። እኔ ግን በእኔ በኩል ለዛሬ ያዘጋጀሁትን ሀሳብ እዚህ ጋር እናቆማለን። ጥያቄ ካላችሁ ግን ከእናንተ እቀበላለሁ፣ መጠየቅ ትችላላችሁ። የምጠይቀኝ ሰው የለም? እሺ